ከዚህ ከወጣሁ እንደውም ፖሊስ ነው ይዤ የምመጣው። አንቺን ያናገረሻለሁ። እስኪ ተረጋጊ፣ ዝም በይ። አንቺን ያናገረሻለሁ። ቁጭ በይ። ስለምን ፖሊስ የምታወሪ? ቁጭ በይ እያለ ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ ርብቃ ድራማ ክፍል 13ን ይዤላችሁ መጥቻለሁ። በክፍል 12 ላይ እንግዲህ ቤቲና ኩኪ ችግር ውስጥ እንደገቡና ራሄልን አምነዋት በሁለተኛ እንደሄዱ፣ ኩኪ ግን በጣም ጭንቀት ውስጥ እንደሆነች ከህመሟም እንዳገገመች ከዚህ ቤት መውጣት እንደምትፈልግና ቤቲ ደግሞ ከራሄል ሀሳብ ጋር እየተስማማች እንዳለ የሚያሳይ ምልክት ነበር የነገርኳችሁ። ለዛም እንግዲህ ዛሬ የተጠራው ሰው ወይም ደግሞ የእህታቸው ወላጅ አባት የሆነው ሰው መጥቷል ማለት ነው። አቶ ቅጣው ይባላል። አቶ ቅጣው እንግዲህ በሩን ከፍቶ ሲገባ በመጀመሪያ ራሄልን ከዛ ቤት አስወጣና ሁለቱን ህፃናት ልጆች በመጮህ እነሱን እያስፈራራቸው ይገኛል። ቤቲና ኩኪ ማለት ነው። እነሱም ለምን ራሄልን ከዚህ አስወጣት፣ ከኛስ ምንድን ነው የምትፈልገው የሚሉትን ጥያቄዎች እንግዲህ ኩኪ መጠየቋን አላቆመችም። ቤቲ ግን በሀሳቡ የተስማማኝ ስለምትመስል ምንም ነገር መጠየቅም አትፈልግም። እንዲሁም እህቷን ነበር ለምን ትጠይቂያለሽ፣ ለምን ዝም አትይም የሚል ሀሳብ የምታመጣው። ግን ኩኪ መጠየቋን አላቆመችም። አሁንም በተደጋጋሚ እየጠየቀች ስለምትገኝ ዝም በይ፣ እንደ እህትሽ ጨዋ ሆነሽ ህይወትሽን ለመቀየር ብትሞክሪ ነው የሚሻልሽ። እያከክሽ ከምትኖሪ 1 አመት ሙሉ ጎዳና ላይ ብትተኝ የማታገኘውን በአንድ ቀን አዳር ነው የምታገኘው። ስለዚህ አርፈሽ ተቀመጪ። የማገናኝሽ ሰው እኮ በህልምሽ ሁሉ ያይተሽው ሰምተሽው የማታውቂውን ባለ ሀብት ነው። ምናልባችም የሚሊየን ብሮች ባለቤት እንዲሁም የተለያዩ የቤቶች ባለቤት፣ በዛ ላይ ደግሞ የመኪና አስመጭና ላኪ። እንግዲህ ከዛ መካከል አንዱ ምናልባችም ለአንዱ መኪና ወይም ደግሞ ከሚሸጣቸው ቤቶች የአንዱ ቤት ባለቤት ሊያደርጋችሁ ሁሉ የሚችል ነው። ስለዚህ አስቡበት። ህይወታችሁን በአጭር ለመቀየር ከፈለጋችሁ ልጅነታችሁን፣ ጊዜያችሁን ተጠቀሙበት እያለ እነሱን ለማሳመን ብዙ ነገር እያወራ ነበር አቶ ቅጣው። እንግዲህ ቤቲ በሀሳቡ ስምጥ ብላ ኧረ ጭራሽ እንደዛ አይነትም ናቸው እንዴ እያለች እንግዲህ በጣም ጓጉታ ነበር። መቼም ለገንዘብ የመጓጓቷ ምልክት ነው እዚህም ውስጥ የዶላትና አቶ ቅጣውን ሀሳቡን እየተቀበለችው ነበር። ኩኪ ግን በጭራሽ ትንሽ አታፍርም እንዴ? ምን እያወራህ እንዳለ አላውቅም። ስለዚህ እባክህ ልታፍር ይገባሃል። እኛ የማንን ነገር አንፈልግም። እኛ የምንፈልገው ከዚህ ቤት በሰላም እንድንወጣ ብቻ ነው አለችው። በነገራችን ላይ እኛ በነፃነት ላይ ተመርኩዘን ነው የምንሰራው። እናንተ ከፈለጋችሁ ብቻ ነው የሚሆነው። እናንተ ካልፈለጋችሁ ምንም ነገር ልናደርግ አንችልም። ግን ጊዜያችሁን ተጠቀሙበት፣ ልጅነታችሁን ተጠቀሙበት እያለ ሊያባብላቸው ሞከረ። ቤቲ ግን በሀሳቡ ስለተስማማች ደስ ብሎታል። ከዛም እህቷ ጋር ትንሽ ተነታረኩና እንደውም አለችው ኩኪ እሷ ድንግል አይደለችም፣ ስለዚህ አትሆንም፣ እኔም እንደዛው አለች ደንግጣ። ከዛ በዛ መካከል እንግዲህ ያው እሷ ድንግል እንደሆነች እህቷ ግን እንዳልሆነች ተናገረች ማለት ነው ሳታስበው። ይሄ ደግሞ ለሱ ጥሩ እድል ነው። ያው ችግር በነገራችን ላይ እዚህ ቤት የሚሰራው ስራ ድንግልን ብትሆኑ ዋጋችሁ ይጨምራል፣ ባትሆንም ደግሞ ዋጋችሁ ትንሽ ይቀንሳል እንጂ ስራ ታጣላችሁ ማለት አይደለም። በደንብ ስራ አለ። ስለዚህ ተጠቀሙበት፣ እድላችሁን ነው ምላችሁ እያለ በድጋሚ ሀሳቡን ለማንሸራሸር ሞከረ። እንግዲህ ኩኪ ሀሳቡ ስላልተቀበለችለት ቤቲም እህቴን ተዋትና እኔን ይዛ ሄድ የምትፈልግበት ቦታ አለችው። እህቷን አይሆንም ብላ ስትታገል በሶፍት ነገር አፈናትና ራሷን እንድስት አደረጋት። ኩኪም ራሷን ስታ ስትወርቅለት ቤቲ ቀረች። ቤቲም እንዴት እህቴ እንድታረጋት አለ ብላ እሷም ክፉኛ ስትታገለው እሷንም በተመሳሳይ ራሷን እንድስት ካደረጋት በኋላ ከተወሰነ ሰዓት በኋላ ነቁ። ግን ራሳቸውን እንኳ መቆጣጠር አይችሉም ነበር። ራሳቸውን በጣም ነበር የሚያዞራቸው። እንደዛ በሆኑበት ቅጽበት ግን ካሁን በኋላ እኔ ፊስ ሰጣችሁ ነው እንጂ በእናንተ ፍቃድ የሚባል ነገር የለም። እዚህ ቤት እግራችሁ ሲገባ በእኛ ቁጥጥር ውስጥ እንደሆናችሁ ማወቅ ነበረባችሁ። የትም አትሄዱም። እኛ ፈልግንበት እንወስዳችኋል፣ ስንፈልግ ደግሞ እናመጣችኋል። አርፋችሁ በፍቅር ስራችሁን ብትሰሩ ነው ለእናንተ ቀላል የሚሆነው። አለበተቀረ ግን ለእናንተ ህይወት ይከብድባችኋል ብሎ የበለጠ ስቃይና ጫና ውስጥ እንደዶላቸው
ልነግራችሁ ወዳለሁ ውድ አድማጭ ተመልካቾቼ። እናም እንግዲህ ቤቲ ትንሽ ጓጉታም ነበር ባወራት በመኪናው ወይም ደግሞ የቤት ባለቤት በሚለው ሀሳብ ትንሽ ጓጉታ ስለነበረ አላመነታችም። ነይ ብሎ ሲወስዳት ራሳችሁን ስታችሁ እንደወደቃችሁ ፎቶ ልኬው ነበር እና የሚፈልጋችሁ ሰው እድለኛ ነሽ፣ አንቺ ተመርጠሻል ለጊዜው ብሎ ቤቲ እንደተመረጠች ለማስመሰል ሞከረና ቤቲን ይዟት ሄደ። ኩኪ ደግሞ እቴን አትውሰድብኝ ብላ እሪ እያለች እየለመነችው ነበረ። ነገር ግን በር ላይ ገፍትሮ ወርውራት ከውጭ ዘግቶባት ወይም ቆልፎባት አቶ ቅጣው ቤቲን ይዟት ሄደ። በዛ ቅጽበት ስልኩን ጥሏት ስለነበረ ቶሎ ብላ ስልኩን አንስታ ኩኪ ለእህቷ ለርብቃ ወደ ቤት ደወለች። ነገር ግን ቤት ውስጥ ስትደውል ስልኩን ርብቃ አላነሳችም። ደግማ ስትደውል አሁንም አልሰማም። በሶስተኛ ስትደውል እናቷ ወይ ወላጅ እናቷ ማለት ነው የርብቃ ወላጅ ቤት ውስጥ ነበረችና ማ ሊሆን ይችላል ብላ ቶሎ ብላ ስትነሳቸው ስታነሳው ግን የርብቃ ወላጅ በህይወት ሳንሞት ድረሽልን ይቅር በይንና ሀገር ድረሽልን የሚሉ ቃላቶችን በአንድ አዝጎረጎረችው። ግን ርብቃ ያን ነገር አልሰማችም ነበር። እናም እሷ እንዴት ይሄን ሁሉ ያደርጋል? ይሄን ያህል ነው ማለት ነው ይሄ ሰውዬ እኔ አላውቀውም ማለት ነው፣ ይሄን ያህል ክፉ ነው ማለት ነው እያለች እንግዲህ በሆነ አጋጣሚ መሆን አለበት እንዴት የርብቃ ስልክ ላይ የሱ ስልክ ተገኘ እያለች እንግዲህ እየተብሰለሰለች ሳለ የርብቃ ወላጅ እናት በድንገት ርብቃ ከሌላው ክፍል ወጣች። ስልኬ ምን እያደረግሽ ነው ስትላት አይ የተሳሳተ ስልክ ተደውሎ ነበር ብላ ሸወደቻት። እሷም እንግዲህ ድጋሜ ስመለስ እንዳላገኝሽ ከዚህ ቤት ምናምን ብላ ነገረቻት። አይ ስለ አባትሽ ምንም አትጠይቂኝም አለቻት። ምንም አልጠይቅሽም፣ ስለዚህ ማወቅ የሌለብኝን ልታሳውቂኝ አትሞክሪ። እንደውም አንቺም ከዚህ ቤት መውጣት የመውጫሽ ጊዜ ደርሷል፣ እኔ እናቴ ጋር ሄድኩ ብላል ወደ አሳዳጊዋ እናት ወደ ሆስፒታል ሄዳለች። ቤቲም እንግዲህ ሰውየው ይዟት ሂዷል። ሲመለስ ይዟት ይመጣ ይሆን ወይስ ደግሞ እዛው ርብቃንም አብሮ ይወስዳት ይሆን? በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ውድ አድማጭ ተመልካቾቼ ለዛሬ ርብቃ ድራማ ክፍል 13ን ይዤላችሁ የመጣሁት ይህን ይመስል ነበር። እስካሁን ከኔ ጋር ስለነበራችሁ ስለተከታተላችሁ ምስጋና ከልቤ ነው። ባላችሁበት ይድረሳችሁ እያልኩኝ እንዲሁ ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድታበረታቱ በፍቅር ጋበዝኩኝ። በቀጣይ ክፍል እስክንገናኝ ቸር ያቆየን።